በመካከለኛው ምስራቅ ላይ ለዓመታት ሲነድ የቆየው የውጥረት እሳት አሁን ወደማይመለሱበትና የሰው ልጅ ሕሊና ሊሸከመው ወደማይችል አሰቃቂ የጥፋት አዙሪት ውስጥ ገብቷል። ባለፈው ሐሙስ ምሽት በኢራን የባህር ዳርቻ በምትገኘው ስትራቴጂካዊቷ የቄሽም ደሴት ላይ የታየው ትዕይንት ተራ ወታደራዊ ግጭት ሳይሆን ሰማይና ምድር የተገናኙበት የምጽአት ቀን ምሳሌ የሚመስል የታሪክ ጥቁር ጠባሳ ሆኖ ተመዝግቧል። አሜሪካ የታመቁ የጠላት ኃይሎችን እመታለሁ በሚል ስያሜ በኢራን ላይ ያዘነበችው የብረት ዝናብ ዛሬ በዓለም ዙሪያ ከፍተኛ ውግዘትንና ድንጋጤን እየፈጠረ ይገኛል። የዚህ ሁሉ ትርምስ ማዕከል ደግሞ በዘመናዊው የጦር መሳሪያ ዓለም ውስጥ የከተማ አውዳሚ ተብሎ የሚታወቀውና ክብደቱ 900 ኪሎ ግራም ወይንም 2000 ፓውንድ የሚመዝነው እጅግ አደገኛ ማርክ 84 ቦምብ ነው። ይህ ቦምብ ዝም ብሎ የሚጣል የብረት ክምር አይደለም። እርሱ የሺዎችን ሕይወት በአንዴ የሚቀጥፍ የታሪክ አሻራን የሚደመስስና የአንድን ትውልድ ስነ ልቦና የሚያፈራርስ የጥፋት ማዕት ነው። ይህ አሰቃቂ ጥቃት የተፈጸመው በሌሊቱ 9 ሰዓት ከ40 ደቂቃ አካባቢ ሲሆን በመላው የቄሽም ደሴት ነዋሪ በሰላማዊ እንቅልፍ ውስጥ በነበረበት ወቅት ነው። የአሜሪካ የጦር አውሮፕላኖች በጨለማው ተገን አድርገው በደሴቲቱ ላይ የከፈቱት ድንገተኛ ጥቃት ቀደም ሲል ከነበሩት ጥቃቶች በ2 እጥፍ የሚበልጥ የጥፋት አቅም የተላበሰ ነበር። የኒውዮርክ ታይምስ ጋዜጣ ባደረገው ጥልቅ የምርመራ ዘገባ አሜሪካ በዚህ ጥቃት ወቅት የተጠቀመችው መሳሪያ የሰውን ልጅ አጥንት የሚያቀልጥና የድንጋይ ሕንፃዎችን ወደ አፈር የሚቀይር እጅግ ግዙፍ ቦምብ መሆኑን በቴክኒክ ማስረጃዎች አረጋግጧል። በሳተላይት ምስሎችና በዓይን እማኞች የተቀረጹ ቪዲዮዎች እንደሚያሳዩት ቦምቡ ባረፈበት ስፍራ ላይ ከ30 ጫማ በላይ ስፋት ያለው ግዙፍ የሲኦል ጉድጓድ ተፈጥሯል። የፍንዳታው ንዝረት እስከ 100 ሜትሮች ርቀት ድረስ የሚገኙ ቤቶችን የመሠረት ድንጋይ ያናወጠ ሲሆን የሕንፃዎቹ ፍርስራሽና የብረት ቁርጥራጮች ከ60 ሜትር በላይ ርቀት ላይ ተበታትነውም ተገኝተዋል። የ900 ኪሎ ግራም ቦምብ ኃይል ምድሪቱን ሲሰነጥቃት የቄሽም ደሴት አፈር እንደ ባህር ሞገድ ሲናወጥ ታይቷል። የዚህ ጥቃት እጅግ ሰቅጣጭና ልብ ሰባሪው ክፍል ደግሞ ይህ ግዙፍ የጥፋት መሳሪያ ያረፈው በወታደራዊ ካምፕ ወይም በሚሳኤል ማከማቻ ላይ ሳይሆን በአንድ ምስኪን የኢራን ቤተሰብ መኖሪያ ቤት ላይ መሆኑ ነው። የቄሽም ደሴት ነዋሪ የነበረው ታክሲ አሽከርካሪው ቀይሰር ጃፋሪ፣ ባለቤቱ ዛሃራ ጃፋሪና የ2 ዓመቱ ሕፃን ልጃቸው ሲና በዚህ በ900 ኪሎ ግራም ቦምብ በቅጽበት ሕይወታቸው አልፏል። ቤታቸው ሙሉ በሙሉ ወደ አመድነት ተቀይሮ ከመቃብር የማይለይ ሆኗል። በአካባቢው በነበሩ ነፍስ አድን ሰራተኞች ጥረት የቤተሰቡ 2 ትልልቅ ልጆች መሐመድ ረዛና መዲን ከፍርስራሹ ስፍራ በሕይወት ተርፈው የወጡ ቢሆንም እነርሱም ቢሆኑ የቀረው ዘመናቸው በድንጋጤና በወላጅ አልባነት ጨለማ እንዲሸፈን ተፈርዶባቸዋል። የዓለም ሕዝብ ዛሬ የሚጠይቀው ጥያቄ አንድ ነው። አሜሪካ በዓለማችን እጅግ የረቀቀ የቴክኖሎጂ ባለቤት ሆና ሳለ እንዴት አንድን የተራ ታክሲ አሽከርካሪ ቤት ከወታደራዊ ኢላማ ጋር ልታሳስት ቻለች? ወይንስ ይህ ሆነ ተብሎ በንጹሐን ላይ የተሰነዘረ የሽብር እርምጃ ነው? የአንድን ቤተሰብ ሕልም በሰከንዶች ውስጥ አፈር ያለበሰው ይህ ኃይል የሰው ልጅ ስልጣኔ ምን ያህል ወደ አረመኔነት እየተመለሰ መሆኑን ያሳያል። የወታደራዊ ባለሙያዎች ትንታኔ እንደሚያመለክተው ማርክ 84 ቦምብ በተለይ በከተማና በሰላማዊ ሰዎች መኖሪያ አካባቢ ጥቅም ላይ መዋሉ በራሱ እንደ ጦር ወንጀል ሊቆጠር የሚችል ድርጊት ነው። ይህ ቦምብ ጆይንት ዳይሬክት አታክ ሞንሽን የተባለ የሳተላይት መሪ ቴክኖሎጂ ተገጥሞለት ብልህ ቦምብ ተብሎ የሚጠራ ቢሆንም በቄሽም ደሴት ላይ ያሳየው ውጤት ግን ብልህነት ሳይሆን አውሬነት ነው። ፍንዳታው አፈር ውስጥ ዘልቆ በመግባት ምድሪቱን የሰነጠቀው አጋጣሚ አሜሪካ የከርሰ ምድር ምሽጎችን ለመምታት የምትጠቀምባቸውን ዘዴዎች በሲቪል መኖሪያ ቤቶች ላይ መጠቀሟን ያረጋግጣል። በቤት ውስጥ የነበረው ግድግዳ ላይ የተሰቀለ ሰዓት በ3 ሰዓት ከ40 ደቂቃ ላይ ቆሞ መገኘቱ የዚያም ቤተሰብ ሕልም እናም የደሴቲቱን ሰላም በዚያች ቅጽበት አሜሪካ እንደቀጠፈች ሕያው ምስክር ነው። የቦምቡ ክብደት 900 ኪሎ ግራም መሆኑ ብቻ ሳይሆን የሚፈጥረው የሙቀትና የንዝረት ማዕበል በአካባቢው የሚገኙ ሕንፃዎችን ወደ አቧራ ክምርነት ለመቀየር አቅም አለው። ይህ ማለት አሜሪካ በኢራን ላይ የከፈተችው ጦርነት ከወታደራዊ ኢላማዎች ወጥቶ ወደ ስነ ልቦናዊ ሽብር መሸጋገሩን ያረጋግጣል። በዋሽንግተን በኩል ያለው ምላሽ ግን እጅግ ቀዝቃዛና በዲፕሎማሲያዊ ቃላት የታጀበ የውሸት ሽፋን ይመስላል። የአሜሪካ ማዕከላዊ እዝ ሴንትኮም ስለ ንጹሐን ጉዳት መረጃ አለን፣ ምርመራም እያደረግን ነው በሚል አጭር መግለጫ ጉዳዩን ለማድበስበስ እየሞከረም ይገኛል። የአሜሪካ ጦር ንጹሐንን ኢላማ አያደርግም የሚለው የቆየ መፈክር በቄሽም ደሴት ላይ ደም የረከሰው ፍርስራሽ ፊት ዋጋ የሌለው ሆኖ ቀርቷል።
የአሜሪካ ከፍተኛ ባለስልጣናት ይህ ጥቃት በዮርዳኖስ ለተገደሉባቸው ወታደሮች የተሰጠ ተመጣጣኝ ምላሽ እንደሆነ ቢገልጹም የታክሲ አሽከርካሪውንና የ2 ዓመቱን ሕፃን መግደል እንዴት ከተመጣጣኝ ምላሽ ጋር ሊያያዝ እንደሚችል ማብራሪያ አልሰጡም። ይልቁንም የትራምፕ አስተዳደር በቀጠናው ላይ ያለውን ወታደራዊ የበላይነት ለማሳየት ሲል የጦር መሳሪያ ቤተ ሙከራውን በኢራን ከተሞች ላይ የዘረጋ ይመስላል። የ900 ኪሎ ግራም ቦምብ ዝናብ በአንድ አገር ላይ ማዝነብ ማለት ያንን አገር ከምድረ ገጽ ለማጥፋት ከመፈለግ ጋር እኩል ነው። ይህ በቄሽም ደሴት ላይ የተፈጸመው አሰቃቂ ግድያ አሜሪካ በኢራን ጦርነት የመጀመሪያው ቀን በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ የፈጸመችውንና ከ175 በላይ ተማሪዎችንና መምህራንን የጨረሰውን ጥቃት ያስታውሳል። አሜሪካ በወቅቱም ስህተት ነው ብላ ለማለፍ ብትሞክርም አሁን ግን ድርጊቱ ስልታዊና ተደጋጋሚ መሆኑን እያረጋገጠች ነው። 900 ኪሎ ግራም የሚመዝን ቦምብ በሰላማዊ ሰዎች መንደር ላይ መጣል ማለት ንጹሐንን እንደ መከላከያ ግንብ መጠቀም ሳይሆን ንጹሐንን እንደ ጠላት የመቁጠር አደገኛ ፖሊሲ ነው። የእስራኤል የደህንነት ምንጮች ሳይቀሩ የአሜሪካን የአየር ድብደባ እጅግ ሰፊና አውዳሚ ሲሉ መግለጻቸው ጥቃቱ ሆነ ተብሎ ሰላማዊ ዜጎችን በማሸበር የኢራንን መንግስት ለማንበርከክ የታለመ መሆኑን ያሳያል። አሜሪካ ዛሬ በኢራን ላይ የዘረጋችው የጥፋት መጋረጃ መላውን መካከለኛው ምስራቅ ወደ ከሰልነት ለመቀየር የሚችል እሳት አለው። የቄሽም ደሴት ነዋሪዎች ዛሬ በከፍተኛ ድንጋጤና ቁጣ ውስጥ ይገኛሉ። አሜሪካ የጥፋት መላእክትን ወደ ደጃፋችን ልካለች የሚሉት ነዋሪዎች የጃፋሪ ቤተሰብን ቀብር በለቅሶና በበቀል ጩኸት አጅበዋል። በደሴቲቱ ላይ የሚገኙ ከ20 በላይ ጎረቤት ቤተሰቦች ቤታቸውን ጥለው ለመሸሽ የተገደዱ ሲሆን አካባቢው አሁን የሚመስለው የጦርነት ቀጠና ሳይሆን የሙታን ከተማ ነው። የአሜሪካ ቦምቦች ያወደሙት ሕንፃዎችን ብቻ ሳይሆን በቀጠናው ሊኖር ይችል የነበረውን የሰላም ተስፋ ጭምር ነው። ፕሬዚዳንት ዶናልድ ትራምፕ ኢራንን በታሪኳ አይታው በማታውቀው ሁኔታ እንመታታለን ብለው የገቡት ቃል ዛሬ በንጹሐን ደም እየተተረጎመ ይገኛል። ይህ ቃል በቃል የተፈጸመ መቅሰፍት ነው። ምክንያቱም 900 ኪሎ ግራም የሚመዝን ቦምብ መጣል ማለት ታሪክንና ትውልድን መቅበር ማለት ነውና። ይህ ታሪካዊ ፍጥጫ አሁን ወዳለበት አደገኛ ደረጃ እየደረሰው አሜሪካ የዓለም ፖሊስ ነኝ የሚለውን ካባዋን አውልቃ የዓለምን አጥፊ ወደሚለው ሚናዋ በመሸጋገሯ እንደሆነ የፖለቲካ ተንታኞች በምሬት ይገልጻሉ። 900 ኪሎ ግራም ቦምብ ዝም ብሎ የሚጣል የብረት ክምር አይደለም። እርሱ የሺዎችን ሕይወት የሚቀጥፍ የታሪክ አሻራን የሚደመስስና የአንድን ትውልድ ስነ ልቦና የሚያፈራርስ የጥፋት ማዕት ነውና አሜሪካ ይህንን መሳሪያ በመኖሪያ መንደሮች ላይ ስትጠቀም የዓለም አቀፍ ሕግጋትንና የሰብአዊ መብት ድንጋጌዎችን በሙሉ ረግጣለች። የዲሞክራት ሴናተሮች ሳይቀሩ የትራምፕ አስተዳደር በኢራን ንጹሐን ላይ እያደረሰ ያለውን እልቂት እንዲያቆምና ምርመራ ውጤቱንም ለሕዝብ ይፋ እንዲያደርግ ቢጠይቁም ዋይት ሀውስ ግን አሁንም በዝምታ ጥልቅ ውስጥ ሰጥሟል። የአሜሪካ ሀያልነት በንጹሐን አጥንት ላይ ለመገንባት መሞከሩ የሰለጠነው ዓለም ትልቁ ውርደት ነው። በቄሽም ደሴት የፈሰሰው የጃፋሪ ቤተሰብ ደም የአሜሪካን ወታደራዊ ኃይል ግብረ ገብነት በታሪክ ፊት የፈተነ ክስተት ነው። 900 ኪሎ ግራም ቦምብ የታቀደለትን ወታደራዊ ግብ አሳክቶ ሊሆን ይችላል። ነገር ግን በአሜሪካ ላይ ያተረፈው ዘላለማዊ ጥላቻንና የሞራል ውድቀትን ነው። የቄሽም ደሴት ሰማይ ዛሬ በጭስ ተሸፍኗል። ምድሪቱም በንጹሐን ደም ረክሳለች። የሰላም ተስፋውም በመቃብር አፋፍ ላይ ሆኖ የመጨረሻ ትንፋሹን እየወሰደ ይገኛል። ይህ ታሪካዊ ግፍ ፈጽሞ ሊረሳ የማይችልና በመጪው ትውልድ መዝገብ ላይ በጥቁር ቀለም የሚጻፍ ዘላለማዊ ጠባሳ ነው። ጦርነቱ አሁንም እንደቀጠለ ነው። የአሜሪካ ቦምቦችም አሁንም በኢራን ሰማይ ላይ እያንዣበቡ ነው። የሚቀጥለው ሰለባ ማን ይሆን የሚለው ጥያቄ ግን አሁንም መልስ አጥቶ በሚፈነዱ ቦምቦች ጩኸት ውስጥ ተቀብሮ ይገኛል። የሰው ልጅ ከዚህ ጥፋት ለመዳን ያለው ዕድል በየሰከንዱ እየጠበበ መጥቷል። አሜሪካ በቄሽም ደሴት ላይ የከፈተችው የሲኦላዊ ጥቃት በመላው ዓለም ላይ አዲስ የሽብር ደመናን ጋርዷል። የጃፋሪ ቤተሰብ ታሪክ የሺዎች ተምሳሌት ነው። የታክሲ አሽከርካሪው ቀይሰር ጃፋሪ በየቀኑ ለቤተሰቡ ዳቦ ለማምጣት ሲለፋ የኖረ ተራ ዜጋ ነበር። የ2 ዓመቱ ሲናም ገና ዓለምን ማየት የጀመረ ጨቅላ ሕፃን ነበር። አሜሪካ ግን እነዚህን ንጹሐን ሰዎች ከነመኖሪያቸው ወደ አመድ ክምርነት ለመቀየር የ900 ኪሎ ግራም የጥፋት ሰይፏን መዘዘች። ይህ ድርጊት አሜሪካ የምትመራበትን የፍትህና የሰብአዊነት እሴቶች በሙሉ የሚንድ ነው። የቄሽም ደሴት ፍርስራሾች ዛሬ ፍትህን ይጮኻሉ። የሟቾቹ ነፍስም ሰላምን ትማጸናለች። የአሜሪካ ግን አሁንም በሀያልነቷ ሰክራ ቀጣዩን የ900 ኪሎ ግራም ቦምብ በየትኛው ከተማ ላይ እንደምታዘንብ እያሰላች ትገኛለች። የሰው ልጅ ታሪክ ዛሬ በዚህ አሰቃቂ ድርጊት ፊት ቆሟል። መጨረሻው ግን የሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ።
እያንዳንዱ የሚፈነዳ ቦምብ የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሲረዳው ይገባል። በመካከለኛው ምስራቅ ምድር የሚበቅለው የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። አሜሪካ በቄሽም ደሴት ላይ ያሳየችው ጨካኝነት ወደፊት ለሚመጣው ታላቅ የቀጠናዊ ጦርነት ቅድመ ዝግጅት መሆኑን ማንም አይጠራጠርም። ዛሬ የጃፋሪ ቤተሰብ ሞተዋል። ነገ ደግሞ መላው ደሴት ቀጥሎም መላው ኢራን በተመሳሳይ እሳት ውስጥ ሊገቡ ይችላሉ። የጥፋት መለከቱ እየተነፋ ነው። የቦምቦቹ ንዝረትም አሁንም ምድሪቱን እያናወጣት ነው። ዓለም ከዚህ ጥፋት ለመዳን ያላት ጊዜ እያለቀባት ነው። የሰው ልጅ ሕሊና ግን አሁንም በዝምታ ጥልቁ ውስጥ ሰጥሞ የንጹሐን እልቂት በቴሌቪዥን መስኮት እየተመለከተ ይገኛል። ቄሸም ዛሬ የደም ደሴት ሆናለች። አሜሪካም የታሪክ ተጠያቂነቷ በደሟ ላይ ጽፋለች። የ900 ኪሎ ግራም ቦምብ ድምፅ ዛሬ በኢራን ሰማይ ላይ ብቻ ሳይሆን በሰው ልጅ ሕሊና ውስጥም እያስተጋባ ይገኛል። ይህ ታሪካዊ ወንጀል መቼም ቢሆን አይረሳም። የንጹሐን ደምም ፍትህን እስኪያገኝ ድረስ መጮሁን አያቁምም። ይህንን ዘግናኝ እውነታ ይበልጥ አሳሳቢ የሚያደርገው የአሜሪካ መሪዎች የሚጠቀሙበት የትዕቢት ቋንቋ ነው። ጥቃቱ ስኬታማና ውጤታማ ነበር ሲሉ የአሜሪካ ወታደራዊ አዛዦች ሲናገሩ፣ የጃፋሪ ቤተሰብ አጽም ግን ገና ከፍርስራሹ ስር አልወጣም ነበር። የአሜሪካ ጦር ስህተት ሰርተናል ከማለት ይልቅ ምርመራ እያደረግን ነው የሚል የዘወትር ሰበቡን ማቅረቡ ለንጹሐን ሕይወት ያለውን ግዴለሽነት ያሳያል። 900 ኪሎ ግራም ቦምብ ማለት አንድን ትንሽ ከተማ ሙሉ በሙሉ ሊያጠፋ የሚችል ኃይል አለው። እንዲህ ያለውን መሳሪያ በሰላማዊ ሰዎች መኖሪያ ላይ መጣል ደግሞ የሰው ልጅን ክብር ማዋረድ ነው። የኢራን መንግስት ይህንን ጥቃት የአሜሪካን የሽብር እርምጃ ሲል መፈረጁ በቀጠናው የሚቀጣጠለውን እሳት ይበልጥ ያባብሰዋል። የኢራን ሕዝብ ዛሬ በአሜሪካ ላይ ያለው ጥላቻ ወደማይመለስበት ደረጃ ደርሷል። የጃፋሪ ቤተሰብ ሞት ለኢራን ሕዝብ አዲስ የመታገያና የመበቀያ ምክንያት ሆኗል። አሜሪካ ሰላምን አመጣለሁ በሚል ስም የምታዘንበው የ900 ኪሎ ግራም ቦምብ በተግባር ግን እየዘራች ያለችው የጥላቻና የጦርነት ዘርን ነው። የቄሽም ደሴት ሰማይ ዛሬ በጭስ ተሸፍኗል። ይህ ጭስ ግን የኢራን ብቻ ሳይሆን የመላው ዓለም የሰላም ተስፋ መቃጠል ምልክት ነው። አሜሪካ በቄሽም ደሴት ላይ የፈጸመችው ይህ አሰቃቂ ጥቃት በመላው ዓለም የዲፕሎማሲ መድረክ ላይ ታላቅ ድንጋጤን ፈጥሯል። ብዙ ሀገራት የአሜሪካን ወታደራዊ እርምጃ በስጋት መመልከት የጀመሩ ሲሆን አሜሪካ ከእንግዲህ ለዓለም ደህንነት ዋስትና መሆን አትችልም የሚሉ ድምፆች በስፋት እየተሰሙ ነው። 900 ኪሎ ግራም ቦምብ በአንድ ቤተሰብ ላይ መጣል ማለት የአሜሪካን የሞራል ልዕልና በመቃብር ውስጥ መቅበር ማለት ነው። የሰው ልጅ ታሪክ ዛሬ በዚህ አሰቃቂ ድርጊት ፊት ቆሞ የጥፋት መለከቱን በዋሽንግተን ጎዳናዎች ላይ በከፍተኛ ሁኔታ እያሰማ ይገኛል። ቄሸም ዛሬ የደም ደሴት ሆናለች። አሜሪካም የታሪክ ተጠያቂነቷ በደሟ ላይ ጽፋለች። የ900 ኪሎ ግራም ቦምብ ድምፅ ዛሬ በኢራን ሰማይ ላይ ብቻ ሳይሆን በሰው ልጅ ሕሊና ውስጥም እያስተጋባ ይገኛል። ይህ ታሪካዊ ወንጀል መቼም ቢሆን አይረሳም። የንጹሐን ደምም ፍትህን እስኪያገኝ ድረስ መጮሁን አያቁምም። አሜሪካ ዛሬ በኃያልነቷ ሰክራ የምታዘንበው የብረት ዝናብ ነገ ለራሷ የጥፋት ጎርፍ ሊሆንባት እንደሚችል መረዳት ይኖርባታል። የጃፋሪ ቤተሰብ መቃብር የአሜሪካ የጥፋት ፖሊሲ ሐውልት ሆኖ ለዘላለም ይኖራል። ዓለም ይህንን ታሪካዊ ግፍ በዝምታ ጥልቅ ውስጥ ሆና እየተመለከተችውም ትገኛለች። እውነቱ ግን በመቃብር ውስጥም ቢሆን መጮሁን አይተውም። የጃፋሪ ቤተሰብ ደም ዛሬ ፍትህን ይጮኋል። አሜሪካ ግን አሁንም ቀጣዩን የጥፋት ድግስ እያዘጋጀች ትገኛለች። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። የ900 ኪሎ ግራም ቦምብ ቃጠሎ የአዲሱ ዓለም የጨለማ ዘመን መጀመሪያ ሆኖም ተመዝግቧል።